የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ እሰጣችኋለሁ ብሎ የማይተገበር የስሪዲ ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ይሄን ይዞ ከጠፋ በኋላ አዲስ አበባ አሜሪካ ላይ ጋዜጠኞችን ሰብስቦ የመንግስት ባለስልጣናት ጉቦ ስጠኝ ብለው እያስቸገሩኝ ስለሆነ ኮብልያለሁ ብሏል። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሼቱ መለሰ እዚሁ ነው ያለው። ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ይሄም በተጋነነና በማይተገበር ሐሳብ ይዞ መጣ። ከሰዎች ላይ ገንዘብ ሰበሰበ፣ ይዞባቸው ጠፋ። ይሄኛውም ሰረቀ። ልዩነቱ ምንም እንትን የለውም እና ዶክተር ፍስሐ እሸቱ ከሀገር ቢወጣም እሼቱ መለሰ ሀገር ውስጥ ነው ያለውና ሰብሰብ ብለን ይሄን ሰውዬ እንጠይቀው። ኮሜዲያን የሚለው እንኳን ትንሽ ያናደኛል ሳቁ ጭምርና እሼቱ መለሰ በተጨማሪ ኤአይ ስልጠና ሰጣለሁ ብሎ ብር ሲለቀው ነበር። አርቲፊሻል ኢንተለጀንስ ኢንስቲትዩት ለማንም አካል ኤአይ ስልጠና እንዲሰጥ እውቅና የሰጠውት የለምና ተጠንቀቁ የሚል መልእክት አስተላልፏል። በዚህ አጋጣሚ በሁለቱም ጉዳይ ላይ ተበላችሁ ሰዎች ተሰብስበን ይሄ ነገር ወደ ሕግ ቢሄድ ምን ይመስላችኋል? አውንታ በርሲሳ የሚለው ስም በረከት ወርቁ አደራ በተባለች ግለሰብ ሲጠራ ይህን ያህል ደባሪ ነው እንዴ? ትላንትና የልደትዬን ድግስ ቁጭ ብዬ 90 ዲግሪ አይነፋሉ። ለካ በቲክቶክ ፍርድ ቤት በረከት ወርቁ አደራና ፊራኦል ኢቲቻ ጥሪ አድርገውልኛል። ዛሬ አይደለ እንዴ ጉዴን የምሰማው? መንግስት ከምፈልጋቸው በአደገኛ ወንጀል ከምፈልጋቸው 4 ግለሰቦች መካከል አንዷ ናት። ስለዚህ ከተደበቅሽበት ጎሬ ወጥተሽ ነይ ብሎ ጥሪ ያወጣላትን ሴት እንዴት ላይቭ ላይ ያወራታል ብለህ ገመትከኝ? ፊራኦል ይሄን ያህል የምታለል ሰው ይመስልሃል እንዴ? ምን እንዳወራላት ፈልገህ ነው? ምን አይነት ሚስጥር እንድነግራት ፈልገህ ነው? ኤኒዌይ ዛሬ ጠዋት ሃይላይት አየዋችሁ። በጠቅላላው ውሸት ቆሙ ሲሄድ እግር አውጥቶ ቆሙ ሲሄድ እኔ በረከት ወርቁ የሰዎች ዝውውርም ትሰሪ ነበር እንዴ? ለካ ጭራሽ አላውቀውም ነው የምላችሁ የሰዎች ዝውውር እንደምትሰራ። እሷ ከዋሸቻቸው ውሸቶች መካከል ማንጋርድ ቴክኖሎጂ የኔ ነው ያለችው ውሸት፣ የአዲስ አበባ ተለጣፊ ሱቆች ላይ ብር ለቅማ በደብዳቤ ብር ለቅመሻል። ይሄንንም ቢሆን በአንቺ ምርመራ ጊዜ እኔ ከፖሊስ ጋር የሰራሁት ስራ የለም። ምንም ነገር ማለት ነው። አየሁት ትላለች፣ እስር ቤት ሆኜ አየሁት ትላለች። አብረን ታስረን ያየሽ የለሁም። እኔ ኦገዴን ነበርኩ ያለው ሲጀምር ጊዜና ይመችሽ እናርጅዋ። በተጨማሪ 5,000 ብር አነሰ። 5,000 ብር ብቻ በዶላር አልነበረ እንዲሰጡት ያልሽው? ከመቼው ደግሞ መንዝረሽ በብር አመጣሽው? ኤኒዌይ እኛ ስራችንን ሰርተን ጥንቅቅ አድርገን ሰርተን አሁን ድግስ ላይ ነን፣ ልደት ላይ ነን። አትረብሹ። እናንተ መጮህ ትችላላችሁ፣ እድላችሁ ነው። የእናንተ ተራ ነው። አሁን እሪ ማለት የምችሉበት ነው። ኤኒዌይ ሀገር ውስጥ ነኝ ያለሁት ብለሻል። ሀገር ውስጥ እስካለሽ ድረስ መደባበቁ አስፈላጊ አይደለም። ንጹህ ከሆንሽ ሄደሽ ማስረዳትና ያለሽን መስረጃዎች ማቅረብ። ሲጀምር ይኸውልሽ በረከት እኔ አይደለሁም እኮ ኩላሊት እሰጣለሁ እድሜ ተቀንሶ አንዴ ጨጓራዬ ይሰጥልኝ አንዴ ብሌኔ ይሰጥልኝ ስትይ ነበረው እኔ አይደለሁም እኮ። ዛሬ ደግሞ መልሰሽ ራሳቸው ታሚያቸዋለሽ። ኤኒዌይ ህግ ነው ለማንም ቢሆን። ስለዚህ መደበቁ አማራጭ አይደለም።
ሄደሽ እጅሽን ሰጥተሽ የራስሽ ጉዳይ አያገባኝ ነኝ። ፖሊሶች በፓትሮል መጥተው ለጥያቄ ትፈልጋለህ ብለው ወስደዋችሁ ከነዛ ፖሊሶች መካከል በግል ቂም የተነሳሳ ሰው መሳሪያ አንስቶ በአራት ጥይት ፖሊስ ጣቢያ ፊት ለፊት ሲገላችሁ፣ እንግዲህ ሰዎች በደል ሲደርስባቸው ግፍ ሲሰማቸው ሮጠው የሚያመልጡት ጩኸታቸውን የሚያሰሙት ፍርድ ቤትና ፖሊስ ጣቢያ ነው። ታዲያ ፍትህን የምትጠይቁበት በር ላይ በፍትህ አልበኝነት ለዛው ፍትህን አስከብራለሁ ብሎ የመንግስትን ዩኒፎርምና መሳሪያ የያዘ ሰው በግፍ አደባባይ ላይ በዚህ መልኩ ከገደላችሁ ምን ቀረ? እናትየውን ሳስባችኋት ከቀናቶች በፊት ውድ ባሏን የቀበረች እናት አሁን ደግሞ አንኳክተው ከቤት ወስደው ልጇን እንደገደሉባት ስትሰማ ያቺ እናት ምን እንደሚሰማት አስባችኋል? ፍትህ ለወጣት ተገኝ ባልቻ ብለን ሁላችንም መጠየቅ ያለብን ይመስለኛል። የሥራ ገበታው በልማት ሰበብ የፈረሰበት በዛ የስሜት መናጠብ ውስጥ ሆኖ ድንገት ከዚህ የፖሊስ አባል ጋር የተጣላ ቂም ተይዞበት ለቂም መወጫ መንግስት ባለበሰው ዩኒፎርም ተደብቆ በመንግስት መሳሪያ በግፍ አደባባይ ላይ ገድሎታል። በጣም ያማል። የደቡብ ኢትዮጵያ ክልልን ስርወ መንግስት እናያለን። የቀድሞ የደቡብ ኢትዮጵያ ክልል ካልሆነ ብለው ክልል ከሆኑ ክልሎች መካከል አንዱ የደቡብ ኢትዮጵያ ክልል ነው። እሳቸው አቶ ጥላሁን ከበደ ወልዴ ይባላሉ። የክልሉ ርዕሰ መስተዳድር ናቸው። እኚኛዎቹ ደግሞ ዱጼ ታምሩ ሲባሉ የአቶ ጥላሁን ከበደ ያክስት ልጅ ናቸው። የርዕሰ መስተዳድር ጽሕፈት ቤት ኃላፊ ናቸው። እኚኛዎቹ ደግሞ ባህሩ ሙላቱ ከበደ ሲባሉ የርዕሰ መስተዳድሩ የፕሮቶኮል ጉዳዮችና የመንግስት ግንኙነት ኃላፊ ናቸው። ለርዕሰ መስተዳድሩ ያጎት ልጅ ናቸው። እኚኛዎቹ አቶ ብርሃኑ ዘውዴ ይባላሉ። እኚህም ያክስታቸው ልጅ ናቸው። የቀድሞ የጋሞ ዞን አስተዳዳሪ የነበሩ ሲሆን አሁን የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ኃላፊ ናቸው። እኚኛዎቹ ዶክተር ቦሼ ቦንኬ ሲባሉ የረጅም ጊዜ ጓደኝነት ያላቸው ከርዕሰ መስተዳደሩ ጋር ይህን ጓደኝነታቸውን ለማጠናከር አማች የሆኑ ናቸው። እሳቸው ደግሞ አቶ ኢያሱ ወሰን ሲባሉ ባለሀብት ናቸው። እኚህ ወይዘሮ ደግሞ አለምነሽ ወሰን ሲባሉ የክልሉ ገቢዎች ቢሮ ኃላፊ ናቸው። የባለ ሀብቱ እህት ናቸው። እንግዲህ ሹምሽር ይደረጋል። ብዙ ጊዜ ሹምሽር ሲደረግ መጀመሪያ የሚሾመው ኃላፊ ምንድን ነው የሚያሰራው? በየቢሮ ውስጥ ምንድን ነው የሚሰራው? የቀድሞዎቹን በየዲፓርትመንቱ ያሉትን ኃላፊዎች ማንሳት ነው። የሚነሱበት የቀድሞዎቹ በምን ምክንያት ነው የሚነሱት የሚለውን ክሊር የሆነ ነገር አይነግሩም። የሚተኩትም በምን ምክንያት ነው የተተኩት የሚለውን አይነግሩም። ግን ብሔርተኛ ስለሆኑ ብሔራቸውን እያሰባሰቡ ይመስለናል። እኛ አይደለም፣ ሚስጥረኞቻቸውን ነው የሚያሰባስቡት። እንግዲህ አዲስ ሹመኛ ሲመጣ ከሱ ስር ያሉትን የዲፓርትመንት ኃላፊዎች ሲሾም ከየት ነው የሚያመጣቸው? የሚያውቃቸውን ሰዎች ነው። የሚያውቃቸውን ሰዎች የት ነው የሚተዋወቁት? ሀገር ቤት ሊተዋወቁ ይችላሉ። ዘመድማማቾች ሊሆኑ ይችላሉ። በትምህርት ጉዳይ የተገናኙ ሊሆኑ ይችላሉ። ወይም ደግሞ በስራ አጋጣሚ አብረው የተገናኙ ሊሆኑ ይችላሉ። ወይም ደግሞ አንድ አምባ ላይ ፍየል የጠበቁ ሊሆኑ ይችላሉ።
እነዚህ ሰዎች ሲያመጣቸው ለምሳሌ አንድ አምባለ ፍየል የሚጠብቁ ከነበሩ ወይም ደግሞ የሚተዋወቁት ሀገራቸው ከሆነ ብሔራቸው ምንድን ነው? ከኃላፊው ጋር አንድ አይነት ብሔር ነው። ብዙ ጊዜ አሁን ላይ በተለይ ጓደኝነት የሚመሰረተው በምንድን ነው? በብሔር ነው። እኛ እነዛን ሰዎች ሲያመጣ ብሔርተኛ ስለሆነ ይመስለናል። ነገር ግን ሊሰርቅ ስላሰበ ሚስጥረኞቹን እያሰባሰበልን ያለ። ሚስጥረኞቹ ደግሞ እነዚህ ናቸው። ይሄ ደቡብ ክልል ደግሞ ይባስ ብሎ ማለት ነው ዘመዶቹን ያደረገው ዘመዶቹን ማለት ነው። እንግዲህ ክልል እንሁን ብለው እንደዚያ እሪ ሲሉ የራሳቸውን ብሔር የራሳቸውን ቤተሰብ ስሮ መንግስታቸውን በእንደዚህ አይነት ለመገንባት ነውና እዝጎ